እሷ ባል ትፈልጋለች እኔ ደግሞ አልድርም። እኔ አልድራትም። ዘሯን ጨርሼ ደም ይጠማኛል፣ ደም እጠጣለሁ። ሞቷል፣ ተቀብሯል። እንዴት ስራ ጀመረ? እንዴት አንሰራራ? እኛ እያለን እንዴት ቆመ ብለው። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በዛሬው ቆይታችን እንደተለመደው የተለያዩ ትምህርቶችን የተለያዩ ቪዲዮዎችን እያነሳን ሀሳብ እየሰጠን እየተወያየን እንቆያለን። ብዙ ነገር የምታገኙበት ብዙ ነገር የምትማሩበት ቪዲዮዎች ናቸው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ይሄ ጸጉር ከየት አመጣው? ተሰራ አንተ ነው እሷ ነች የተሰራች? ራሴ ለፈለኩ ምን ያደርግልሃል? ትርፍ ነገር እሷ ባል ትፈልጋለች እኔ ደግሞ አልድርም። እኔ አልድራትም። ዘሯን ጨርሼ ደም ይጠማኛል፣ ደም እጠጣለሁ፣ አባላለሁ። እንዳለ አንጋፋ የለም ቤት ልጅ ነው ያለው። እሷ አንጋፋ ናት። እሷ ማዘዝ ትችላለች፣ በግ ማሳረድ ትችላለች፣ ናፍሉልኝ ማለት ትችላለች። ግን አትሰማም። ለምን እንደሆነ ታውቃለህ? እንደዛ ቢሆን ኖሮ ቤተሰቤን አጨርስም። ለምን አባት ትለኛለች። እኔ ደግሞ የምፈልገው ንግድ ትሰራለች፣ ቡን ታገኛለች፣ ቡን አረብ ሀገር ሄደች፣ ሰራች። ቪዛ ላውጣልሽ አላት አንዱ፣ ላግባሽ አላት አንዱ። አንበሳ ነው ማረጋት ቀድሜ ነው እንዴ? እንዴት ነው አንበሳ የምታረጋት? እንደዚህ አድርጌ ወንድ ልጅ ሲያያት ትልቅ ነው የለም ትንሽ ነው የለም በቃ ምን አባ ብላ ነብር ነው የምታረጋት። በኋላ እሱ ከሄደ በኋላ ደግሞ እሷን አስለቅሳታለሁ። እንደገና መልሰ ነብር አድርገህ እንደገና መልሰ። ለምን አስይኩት? ለምንድን ነው እኔ ህይወት መኖር ፈልጋለሁ፣ ማግባት ፈልጋለሁ፣ እድሜ ሄዷል። ለምንድን ነው እኔ መኖር የማልፈልገው? ለምን ሆኜ ነው ብላ ራሷ እስኪዞር ድረስ ታስባለች። እሺ እኔ የምፈልገው ብታረግ ደግሞ ሁሉ ነገር አልጋ ባልጋ ይሆንላታል። ምን ነበር የምትፈልገው አንተ? ብታርድልኝ በግ ዶሮ። አሁን ቅዱስ ዮሐንስ የሚባል አለ አይደለ? አቤት እናቷ የነበረችበት ዘመን ብታይ። እናቷ ምን አረካት? እናቷን በቢላ ለገዛ ባሏ ጥጥ አስደረኳትና ግድል ሳረጋት አክስት ቀጠለች። እሺ አክስት ቀጥል እኔ እንዲያረኩህ እህቴን አስገደልክብኝ። በቃ እኔ ካሁን በኋላ ላንተ ቡና አላፈላም አለችው። እሺ እቺ ደግሞ 12 ዓመቷ ነው ያኔ። እሺ ከዛ ከትምህርት ቤት ስትገባ እናቷ ስለተጣላች እታያታለሁ ለልጅቷ። እሺ ሳያት እናቴ እንዲያየው ስትላት እሷ ዞር ስትል እሷ ልቧን ስታረገ ጣል ምን ላይ መሬት ምን አረካት? ጣል ልቧን ስታረጋት እናትዬ ትጨነቃለች። ከዛ ይታረድልኛል፣ ይፈላልኛል፣ እበላለሁ፣ ጫት ይቃማል። ከዚህ በላይ ትለብሳለች እናቷ። በቃ የት ሀገር ነው? ጎንደር። ለዛውም ጎንደሬ ናቸው። ታዲያ አንተ ምን አገባህ እዛ ውስጥ? እንዴት ምን አገባህ? እንዲህ አይነት ሰው ውስጥ ክርስቲያን ውስጥ ምን አገባህ? እንደፈለኩ ሰይጣንና ጋንንት ዘሎቿን መምራት ትፈልጋለች። እንደዚህ አይነት መንገድ ሰይጣንና ጋንንት እኔ ዛር መንፈስ ሰይጣን ደም ምጠጣ እማባላ ሰው እንዲያያት አልፈልግም። ኃይለኛ ናት። ሰው እንዲያያት አልፈልግም። በተለይ ወንድ ኃይለኛ ናት። ኃይለኛ ነኝ ነው ኃይለኛ ናት። ኃይለኛ ናት። አረጋታለሁ። ኃይለኛ እንዳይነኳት እንዳያዋት። ለምን? በቃ እኔ አግብቻታለሁ። ስንት አመቷ የት ትደርስ ነበረ? እኔ እኮ አግብቻታለሁ ስትል በመዘጋጃ ቤት ነው። እንዴት ነው እንደው አንተ በለው። በመዘጋጃ ከፈለክ በለው። ጆሮ ስንት ቦታ ነው ያጨረከው? ተበሳው አስበሳው በቃ አባላው አብላላው ጨረስኩኝ። እሷ ናት የቀረችኝ። ልገላን ነበር የመጣሁት። ልጇ ምን ታረጋታለች? ምንም ልጅ የላትም። ሳታገባን እንዴ ልጅ የሚመጣው ከየት ይባል? ተባልኝ አላልክም እንዴ? በቃ ለምን እንዲሁ አሰቃይ ልጅ እያየች እያማራት ቅርት ቡክንክን ፍቅር ማሳጣት አይግባባትም። እኔ ነኝ የማረግባት እንደዚህ እንድታዝም አብረን ኖረህ ቆይ እንድትታዘዘኝ ምን ትገብርህ? እሺ ቆይ አንተ ምንድን ነው? አቤት እናቷ የምታረግልኝንማ ብታረግልኝ
እናቷንም እኮ ገደልክ። ምንም እኮ ጥቅም አልሰጠህ። እሱማ እሷም ትለዋለች እኮ ታዲያ ትድገም። ለእናቴ የማልጠቀምክ አላረግህም ትላለች። ታነጋግርሃለች። አንዳንዴ ጸጥ ብላ ትሰማና አንዳንዴ ደግሞ ኧረ ትላለች ጅል ስለሆነች። አንተ ብቻ ጓደኞቿን እሷ ናት የምትሰራው። እሷ ለፋተኛ ናት። ጓደኞቿ ደግሞ ዋሽተውም ይሁን የፈለገ ነገር ቢሆኑ እኔን ስለሚወዱ ላይ ያደርሳቸዋለሁ። እርር ቁጭ ብላ ሴት ጓደኛ የለ፣ ወንድ ጓደኛ የለ፣ እህት የለ፣ ምን የለ፣ ብቻዬን ነኝ ብላ ታስባለች። አሁን ደግሞ እንዲህ ነው። አሁን ደግሞ አዳንካት። ስንት ናችሁ አሁን? ቶሎ ተናገር። ይሄ ነው የሚያስቀጠቅጠው። አሁን ጨሌ ያለውኝ አበሻ ቀሚስ ላስገዛት ሄጄ ነበረ የሚገዛበት ልትለብስ። እሺ ምና ጌጣጌጦች አሏት። በእሷ አድርጌ እንድታደርግልኝ ነበር የፈለኩት። እሺ ግን አላደረገችም። እሷ ገዛች አልገዛች? ሄደች ልትገዛማ ሰምታኝማ ሄደች እኮ። ከዛ ተመለሰች እና አልሳገዛ ተመለሰች። አልገዛችልኝም። ቀኗን ነበር የምጠብቅላት ወይ በመኪና ወይ ባንዱ ደማን እንደዚህ ጥጥት እኔ እንዳስከለከለችኝ እሷን ደማን ጥጥት አድርጌ እረፍ። አንተ ምን ይጠቅምሃል? ጨርቁ፣ ልብሱ፣ በጉ ምን ያደርግልሃል? አንተ ሰይጣን ነህ። ደስ ይለኛል። በቃ ሰው ልጅ ጢባጢቤ በቃ እግዚአብሔር አምላካችን በእውነት ሁላችንንም ይጠብቀን። እንግዲህ የዲያብሎስ ፈተና በህይወታችን በኑሯችን ምን ያህል ከባድ እንደሆነ ተመልከቱ ውድ ቤተሰቦች። ብዙዎቻችን በጓደኝነት በእጮኝነት ወቅት ላይ እንዲሁም በትዳር ህይወታችን ውስጥ ብዙ አይነት ፈተናዎችን የምንቀበለው ብዙዎቻችን የዲያብሎስን ውጊያ ስላልተረዳን ስላላወቅን በትዳር ውስጥ በሚከሰቱ በአንዳንድ በትንንሽ ንግግሮች ብቻ ትዳራችንን የምንፈታ በህይወታችን በኑሯችን ውስጥ ብዙ አይነት መከራዎችን የምንቀበል የግል ህይወቶቻችንን ሁሉ በማህበራዊ ሚዲያ ላይ እየዘራን ብዙ አይነት ችግሮችን የምንቀበለው የዲያብሎስን ውጊያ ስላልተረዳን ነው። እንግዲህ አሁን እዚህ ቪዲዮ ላይ እንደምትመለከቷት እህታችን የብዙዎቻችንን መገለጫ ባህሪያቶችን ነው የምታሳየው። ብዙዎቻችን ትዳር ለማግኘት ብለን የሌሉብን ባህሪዎችን በመፍጠር የኛ ያልሆኑ ማንነቶችን በማምጣት ውስጣችን የተቀመጠውን መንፈስ በማስደሰትና በማድረግ የማይሆኑ ጌጣጌጦችን በሰውነታችን ላይ የማይሆኑ ሜካፖችን በሰውነታችን ላይ በመጨማመር ወንድ የምናገኝ የሚመስለን ሰዎች አለን። ነገር ግን የመንፈሱ ባህሪና ግብሩ መሆኑን ብዙዎቻችን ስላልተረዳን ዛሬም በዚህ መንገድ የምንሄድ ብዙ ሰዎች አለን። ብዙ አይነት ድርጊቶችን በአካላቶቻችን በሰውነታችን የምናደርግ ሰውነታችንን የምናስበሳ በሜካፕ ራሳችንን የምንለቀልቅ ፀጉራችንን በማይሆን ነገር እያሰራን እዚያውን በቪዲዮ ላይ እንደምትመለከቱት ማለት ነው። በተለይም ደግሞ አሁን ብዙ ዋጋ እየከፈልን ያለን ከገጠር ስርዓት ካለበት ማህበረሰብ ወጥተን በእምነትና በክርስትና ህይወት ውስጥ ኖረን የመጣን ሰዎች ሙዚቃውንና ጭፈራውን የምንደላልቅ ሰዎች በጣም ግራ የተጋባ ማንነትን የፈጠሩ ሰዎች ትዳር የሚባለውን ነገር እኛ ወደ ትዳር መግባት በምንፈልግ ሰዓት ላይ አጅረው ብድግልና ወንድ ከህይወታችን እንድርቅ ያደርጋሉ። ወንዶችን በፊታችን ገጽታ ብቻ ከህይወታችን እንድርቁ ያደርጋል መንፈሱ። ለምን? ውስጣችን የተቀመጠው መንፈስ ምስቴ ናት፣ ወንድ ሊሆኑ ደግሞ ባሌ ነው ብላ ትናገራለች ማለት ነው። ስለዚህ የመንፈስን ባህሪና አያያዝ በደንብ ካልተረዳን ህይወታችን በመከራ ነው የሚያልፈው። እንግዲህ እህታችን ምን ያህል መከራ እያሳለፈች እንደሆነ ያሳያችሁ። በእውነት እግዚአብሔር በእውነት ሁላችን የሚረዳን ይሄ የብዙዎቻችን ህይወት ነው፣ የብዙዎቻችን ህይወት ማለት ነው። እንደዚህ አይነት ትምህርቶችን እንደዚህ አይነት መረጃዎች ሼር የምናደርጋችሁ አጋጣሚም ይሁን በማንኛውም አይነት ህይወት ውስጥ ሆነን እንደዚህ አይነት ችግሮች ውስጥ ያለን ሰዎች ራሳችንን ለመፈተሽና ወደ ቤተክርስቲያን ስርዓት እንድንቀርብ ነው እኛ እንደዚህ አይነት ትምህርቶች የምናጋራው። እንደዚህ አይነት ትምህርቶች የሚወጡት ሰዎች አይተው አሜን አሜን ብሎ ወይም ከንፈር መጥተው እንዲያልፉ አይደለም። በዚህ ህይወት ውስጥ ያሉ ሰዎችን እንድናነቃቸውና እንድናበረታቸው ስለሚያስፈልግ ነው እና ይህንን ትምህርት ለብዙ ሰዎች ሼር አድርጉ። እግዚአብሔር አምላካችን በእውነት ሁላችንንም ይርዳል። ሌላው በጣም የተገረምኩበት አንድ ጉዳይ አለ። ሰሞኑን ከሰማዕቱ ከቅዱስ ጊዮርጊስ ከበርሜል ከቅዱስ ጊዮርጊስ ቤተክርስቲያን ጋር ወይም ከጸበል ቦታ ጋር በተገናኙ ብዙ ነገሮች እየተነሱ እየተመለከትን ነው። ይዘጋ አይዘጋም የሚሉ ብዙ አይነት ነገሮችን እየተመለከትን እንገኛለን። በጣም ከተገረምኩባቸው ጉዳዮች ግን በቤተክርስቲያን ውስጥ መምህራን ሆነው የተቀመጡ መምህራን ስለ ቦታው መዘጋት በጣም ደስተኛ ሆነው ሼር ሲያደርጉ ሲጽፉ እየተመለከቱ ነው እና ምን አይነት ማስተዋል ነው የታደለን? ግን ምን አይነት መረዳት ነው የታደለን? እንዴት ነውስ መምህር የሆን ነው ራሱ ሰዎች የሚፈወሱበትን ቦታ ሰዎች የሚድኑበትን ቦታ ይሄ ሁሉ ህዝብ የሚመሰክረውን ቦታ ብዙ ሰዎች የተቀየሩ ህይወታቸው የተለወጠ ያለበትን ቦታ እንደዚህ አይነት ንግግሮችን መናገር
ትላንት ይመስለኛል አንድ የወጣ መረጃ ነበር። በወረዳው በዛው በምዕራብ ጎንደር ዞን ቋራ ወረዳ የበርሜል ቅዱስ ጊዮርጊስ ጸበል ላልተወሰነ ጊዜ አገልግሎት እንዲያቆም ተወሰነ የሚል መረጃ ከዛው ከወረዳው ከቋራ ከበርሜል ቅዱስ ጊዮርጊስ ወረዳ ከወረዳው ላይ መረጃ ወጥቷል። እንዲዘጋ ላልተወሰነ ጊዜ እንዲዘጋ ማለት ነው። በነገራችን ላይ እንደዚህ አይነት የጸበል ቦታዎች በተለይም ሰዎች የሚቀየሩበት፣ ሰዎች የሚለወጡበት፣ ምስጢራት የሚገለጡበት ቦታን የማይወዱት ስርማሽ ቅጠል በጣሾች ናቸው። ወይም የድብትርና ወይም ለእውቀት ለሆነ ነገር ብቻ ብለው የአብሾ መናፍስቶችን የተዋረሱ ሰዎች ናቸው። እንደዚህ አይነት ነገሮች እንዲዘጉ እንዳይኖሩ የሚፈልጉ ሰዎች ማለት ነው። ምክንያቱም የጸበል ቦታና መንፈሳዊ ቦታዎች በበዙ ቁጥር ጠላታችን ዲያብሎስ ወይም ደግሞ የደብተራው አሰራር እንደዛው ቢበዛም እንኳን ግን እረፍት የሚያጣበት ነው። ምክንያቱም ብዙ መንፈስ የሚጋለጥበት፣ ብዙ ሰዎች የሚፈወሱበት፣ ብዙ ሰዎች ምስጢርን የሚያውቁበት ነው። የተደበቀ ምስጢር ተመልከቱ ውድ ቤተሰቦች። ስለዚህ ብዙ መምህራን አሁን ይሄ ወንድማችን ብዙ ነገሮችን የሚጽፍ ወንድማችን ነው። በማህበራዊ ሚዲያ ላይ አውቀዋለሁ። እንዴም በውስጥ መስመር ሲጽፍ አንዳንድ ነገሮችን ሲያጋራ ያዋለሁ እና በጣም የሚገርም ነው። ሁሌ የቤተክርስቲያንን ስርዓት ያስጠበቀ መስሎ የሚናገራቸው ንግግሮች በጣም የሚያሳዝኑ ንግግሮች ናቸው። እዚህ ጋር ምን ብሎ ጽፏል? ስርዓተ ቤተክርስቲያንን ጠብቆ እስካልተሄደበት ድረስ ጨርሶ ይዘጋ ይላል። ያ ሁሉ ሰው በጋዝ ታፍኖ ሲሞት ዝም ማለት በራሱ ትልቅ በደል ነው። እግዚአብሔር በጊዜው ዘጋው እንጂ ሰዎች ውስጥ በሞተው ህዝባችን ተጠያቂዎች ናቸው። በጣም 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 የሚያሳዝን ንግግር ማለት ነው። በጣም የሚያሳዝን ንግግር ማለት ነው። እንደው እንዴት እንደዚህ አይነት ሀሳቦች ራሱ ይመጡልናል? ሄደን ቦታውን በአግባቡ በስርዓቱ ሳናየው ሳንረዳው አካባቢ ላይ ያለው ነገር ምንድን ነው የሚለውን ነገር ሳናውቅ ቢያንስ እንኳን መምህር እንኳን ሆነን ስንት መምህራን ናቸው እዛ ቦታ ላይ እኔ እንኳን የማውቃቸው ጓደኞቼ ስንት ጓደኞች ናቸው እዛ ቦታ ሄደው ያለውን ነገር አይተው ኢንተርቪው አድርገው ወንድማችን መምህር ተስፋ ሄዷል። እንደዚሁም ደግሞ በግሩፕ ውስጥ ከሱ ጋር አብረው ብዙ ልጆች ይሏል በቅርብ ጊዜ ውስጥ ማለት ነው። ብዙ ነገር ተረድተው ብዙ ነገር ነው መጥተው ለእኛም ሲያጋሩ ነው የነበሩት ማለት ነው። ታዲያ ይሄ ሁሉ ህዝብ እየዋሸ ነው ማለት ነው። ይሄ ሁሉ ህዝብ ውሸቱን እየተናገረ ነው ማለት ነው። እንደው ውሸትስ ይሁን የተናገሩት ራሱ ውሸት እንኳን ቢሆን እንዴት መምህራን በዚህ ደረጃ እንደዚህ ያወራሉ? ስለዚህ ምን ያለበት ምን አይችልም እንዲሉ የሆነ ነገር ያለባቸው ሰዎች የሆነ ችግር ያለባቸው ሰዎች በርሜል ቅዱስ ጊዮርጊስና እንደዚህ አይነት ቦታዎች እንዲዘጉ በተለይም ደግሞ ገዳማት ሰዎች እንዲሄዱ በጣም የማይፈልጉ ብዙ መምህራን አሉ። ምክንያቱም ለምንድን ነው? እነሱ በልማድ ክርስትና ውስጥ ስላሉ ማለት ነው። እነሱ የሚመለከቱት እዚህ ደሞዝ የተከፈላቸው አገልግሎታቸውን ብቻ ነው የሚመለከቱት። ሌላው ሰው ለሌላው ሰው ጉዳያቸው አይደለም። በቤተክርስቲያን ውስጥ የተማሩትን የቅዳሴውን የቅኔውን ትምህርት እነዚሁ የሰዓታቱን የወንጌል ትምህርቶችን የተረዱትን ነገር ብቻ እያካፈሉ መኖር ነው የሚፈልጉት። ሰው በወንጌል ብቻ ሰው በወንጌል ይቀየራል። ግን በወንጌል ብቻ አይደለም ሰው የሚቀየረው። በቤተክርስቲያናችን ብዙ አይነት ሰዎች የሚለወጡበት፣ ብዙ ሰዎች የሚቀየሩበት ብዙ አይነት መንገድ አለ። እኔ በጣም ነው የሚገርመኝና እግዚአብሔር በእውነት ልቦና ይስጥና ይኸው እንግዲህ እንደዚህ አይነት ነገሮችን የሚናገሩ ሰዎች አሉ። እስቲ የቋራ ወረዳ ያስተላለፈውን መልእክት ላንብብላችሁ። በምዕራብ ጎንደር ዞን ቋራ ወረዳ የበርሜል ቅዱስ ጊዮርጊስ ጸበል ላልተወሰነ ጊዜ አገልግሎት እንዲያቆም ተወሰነ። የበርሜል ቅዱስ ጊዮርጊስ ጸበል ቦታ ያጋጠመንን የኮሌራ ወረርሽኝ ችግር ለመፍታት የዞኑ አስተባባሪ ኮሚቴ፣ የሀገረ ስብከቱ አመራሮችና የጤና መምሪያ ባለሙያዎች በተገኙበት ውይይት በማድረግ የመፍትሄ አቅጣጫ ተቀምጧል። ከዞኑ የሀገረ ስብከት የሃይማኖት አባቶችና የጤና ባለሙያዎች ጋር በተደረገው ውይይት የጸበሉ ቦታ ዘላቂ መፍትሄ እስኪያገኝ ድረስ በጊዜያዊነት አገልግሎቱ እንዲቆም ተወስኗል። ዌስት ጎንደር ዞን ኮሚኒኬሽን አፌርስ ኦፊስ ብለው ጽፈዋል ማለት ነው። አሁን ይህንን መረጃ ስትመለከቱ በእርግጥም እዛ ቦታ ላይ ኮሌራ የተከሰተ ይመስለናል አይደል? ውድ ቤተሰቦች አስተውሉ። እዛ ቦታ ላይ በርሜል ቅዱስ ጊዮርጊስ ቦታ ላይ ብዙ አይነት ደብተራዎች አሉ። እግዚአብሔር ልቦና ይስጣቸው። ብዙ አይነት ስርማሽ ቅጠል በጣሾች ምስጢራቸው የተገለጠባቸው ደብተራዎች እዛ ቦታ ላይ ይሽከረከራሉ። ብዙ መተተኞችና ሟርተኞች፣ ጠንቋዮች እዛ ቦታ ላይ ይሽከረከራሉ። ስለዚህ በእርግጠኝነት የምናገረው ኮሌራው የተከሰተው ዝም ብሎ የተከሰተ ጉዳይ ሳይሆን እራሱ እነዚህ መናፍስትን የሚጠሩት መንፈሱን እዛ ቦታ ላይ በመበተን ያንን ቦታ በኮሌራ እንዲጠቃ ሰዎች ከጸበሉ እንዳይጠቀሙ ያደረጉት ነው ማለት ነው። ይህንን አስረግጬ ነው የምናገረው። ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። ቦታው የበረከት ቦታ ስለሆነ፣ ቦታው ሰዎች የሚቀየሩበት ቦታ ስለሆነ፣ ሰዎች የሚድኑበት ቦታ ስለሆነ ሌላ ምንም የሚፈጥሩትን ነገር ሲያጡ ያ ቦታ በኮሌራ እንዲበላሽ፣ በኮሌራ እንዲመታ፣ ሰዎች ወደዛ ቦታ እንዳይቀርቡ ከወረዳውም ከተለያየ ነገር ሰዎች የታመሙ ነው ብሎ ሪፖርት ተደርገው ሰዎች በዛ ቦታ ላይ እንዳይጠቀሙ ለማድረግ የቀረበ ድርጊት ነው። ይህንን ያደረጉት ደግሞ ስርማሽ ቅጠል በጣሾች ደብተራዎች ናቸው፣ ሌላ ማንም አይደለም። ለዚህም ነው ዛሬ ብዙ መምህራን ይህንን ነገር ደግሞ የሚደግፉት። ኮሌራ ነው ጋዝ ምናምን እየተባለ ሌላ ምክንያቶችን እየደረደሩ እንደዚህ አይነት ነገሮችን ያደርጋሉ። ይሄ በጣም የሚያሳፍር የሚያሳዝን ነገር ነው።
እግዚአብሔር በእውነት ልቦና ይስጠን። እንግዲህ መምህራን በቤተክርስቲያን ውስጥ ያሉ መምህራን እንደዚህ አይነት ነገር ሲናገሩ ይሄ በጣም የሚያሳዝን ነገር ነው። ልናፍር ይገባል በራሳችን በእውነት። ስለዚህ እንደዚሁም ደግሞ በቦታው ላይ አዳዲስ ዲዛይኖች እንዲሁም መምህር ተስፋይም ከሁለት ቀን በፊት ያቀረባቸው ነገሮች አሉ። አዳዲስ የቤተክርስቲያኑ ዲዛይን የሚያሳዩ ነገሮችም የተዘጋጁ ነው። እንደዚሁም ደግሞ ቤተክርስቲያኑ አሁን ካለበት ነገር ጸርቶ ተስተካክሎ ደግሞ ወደ አገልግሎት የሚመለስበትን ነገር የሚያዘጋጁ ሰዎችም አሉ። እንግዲህ የተለያዩ መረጃዎች ሲወጡ ይገኛሉ። እኛ ክርስቲያኖች ማድረግ ያለብን በተቻለን አቅም እንደዚህ አይነት ቤተክርስቲያኖች እንዳይዘጉ በጸሎት እግዚአብሔርን መጠየቅ አለብን። ሰማዕቱን መማፀን አለብን። ወደ እግዚአብሔር ከምንም ጊዜ በላይ ልንቀርብ ይገባል። ውስጣችንን በተለያዩ ነገሮች እየሞላን በሀሳብ ግራ እንድንጋባ የሚያደርጉ የተለያዩ ሀሳቦችን መምህራን የምንላቸው ሰዎች እንኳን ያቀርባሉና እግዚአብሔር አምላካችን በእውነት ለሁላችንም ልቦና ይስጠን። እግዚአብሔር ያንን ሁሉ ክፉ መንፈስ ነቃቀለለት፣ ህሊናው ልቦናው ተመለሰ። መስራት አለብኝ ሲል አዎ መስራት አለብህ። የሥራ ሰው ነው፣ ለብዙዎች የተረፈ ሰው ነው። በኋላ አባዚዮ የሚባል ቁርጥ፣ ክትፎ፣ መጠጥ ሁሉ ነገር ያለበት ነበር በፊት ከአንድም ሁለት። ያንን መልሰን ያው እንደ አዲስ ተሰይሞ ሆቴሉ ተከፈተ፣ ስራ ጀመረ። ሞቷል፣ ተቀብሯል። እንዴት ስራ ጀመረ? እንዴት አንሰራራ? እኛ እያለን እንዴት ቆመ ብለው ድጋሚ ይኸው እንደምታዩት ሞቷል ተብሎ ነበር እኮ የካቲት 28 ዕለት የካቲት 28 የዛሬ 3 ዓመት አንተ ጋር ያያሉ ሞቷል አስብላችሁ ነበር እንዴ? እህቱ ልብስ አሳጥባ እድር ተዘጋጁ ጠብቁ ብላ ነበር። በዛ ሰዓት በቃኛ ፈጽመናል ብለን የወሰድነውን እድል ሁሉ ነገር በቃ ተቀራምተናል፣ የሚገታገለን የለም ብለን አስበን ነበር። ሞተ ብላችሁ? አዎ እንዲህ ነው አንዳንድ ሰው ሳይሞት ሰማና መኖሩ። በነገራችን ላይ እኔም ለ7 ዓመት ወደ ገዳም ገብቼ ጠፍቼ ልኖር ልሙት አይታወቅም ነበር። በኋላ ለአያቴ ተደውሎ ከሞተ ቆይቷል ተብዬ እድሩላ ተበልቶብኛል። ህርምሽን አውጪ ተብላለች። ከ7 ዓመት በኋላ ድምጼን ሰሙ፣ አገኙኝ፣ አላመኑኝም። አንዳንዱ ሳትሞቱ በቆም እንግዲህ እንዲገላሉ። ዋናው ነገር እንግዲህ የምናስተላልፍላችሁ መልእክት ጸልዩ ነው፣ ስገዱ ነው፣ እንደሱ ተንበርከኩ ነው። የቱንም ያህል የከፋ ጠላት ቢመጣ እግዚአብሔር ያርቅላችኋል። አሁን ሆቴሉን በጧፍ አድርጎ በጸሎት አስመስሎ ሊያነደው ሊያቃጥለው ደግሞ እኮ ይገርማል። ራሱን አስመስሎት ሆቴሉን ሊያሸጠው ራሱ መንፈሱ እየደወለ ለደላላ ትገዛላችሁ እያለ አሁን ይሄ ታዲያ ጤና ነው? ለምን አገኘ ነው? ሌላ ምንም አይደለም። ቅናት ነው፣ ሌላ ምንም አይደለም። ሰው እግዚአብሔር የሰጠው ነው አይደለም የሚበላው። ጤናም እድሜም ስራም ህይወትም እንጀራም የሚሰጠው ማን ነው? ግን ሰዎች እግዚአብሔር የሰጣችሁን በመተት ይነጥቋችኋል። እግዚአብሔር የሰጣችሁን በመተት ያሳጧችኋል። ይሄ ነው እኮ እኛ የዕለት ተዕለት ህይወታችን የምንሰማው የምናየው ይሄንን ነው። እሺ ይበቃችኋል። በስላሴ ስም ሰማ ወደ ስራው ይመለሳል። በደንብ አርጎ ይሰራል። አባዚዮ ቁጥር 2ም ይከፈታል። የምርቃቱ ቀን እኮ መጥቻለሁ። ባለፈውም ሲሸኝ ነግሬዋለሁ። ሆቴሉንም ለመመረቅ የመጥምቀ መለኮት የቅዱስ ዮሐንስ ቀን 200 ሺህ ብር አውጥተን ወዳጆቻችንን በቅዱስ ዮሐንስ ስም እዛ ጋብዘን ዘክረን ነው ሆቴሉን ምርቀን የከፈት ነው። ይሄም ያናደዳቸዋል። እስኪ ሚስት መጣች ና እስኪ ወደዚህ ስራ ነበርክልኝ? ስራ ነበር እኮ የምን ስቤ ነበር እየመጣሁት። አየህ ገባለሁ ይኸውልህ ገብቼ ጸሎት ቤቴ ጠጋ በል ወደዚህ ጠጋ በል አንተ እንዳይገባ እናደርገዋለን። ወደ ጸሎት ቤት ውስጥ እስኪ ነግሮኛል። ምን ነበር ያደረከው? ከገባ እንደማይለቀን እንደማይፋታን እናውቃለን። መልኩን ጀለሱን አንተ የምታስተምረው ትምህርት ጠቅላላ ስንንገባገብ ሽንት እናስለቅቀዋለን። መልሶ ቆይ ጸሎት ቤት ነው የምታሸኑት? ታዲያስ ስንቃጠልስ ምን ይላል ያኔ? አይሆንም ብሎ ይገባና ታጥቦ መልሶ ከመጀመሪያው ጀለስ አለ የሚጸልየው እሱ ከሳምንት እስከ ሳምንት ከሳምንት እስከ ሳምንት ከሳምንት እስከ ሳምንት። ቆይ ራሱን እያሳወቃችሁ ነው የምታሸኑት ጸሎት ቤት? አዎ ጸሎቱን እንዲያቋርጣል እኮ አይሆንም ብሎ ነው።
በስላሴ ይዣችኋለሁ። ምንም እንዳታረጉ እንዳታሸናው። በዘብሩ ዳኛ በቅዱስ ገብርኤል ተገዝታችኋል። አሁን ደግሞ ወደ ቀጣይ አንድ መረጃ ይውሰዳችሁ። አሁን ባለንበት ጊዜ ውስጥ ውድ ቤተሰቦቼ ብዙ ሴቶቻችን ብዙ አይነት መከራ እየተቀበሉ ብዙ አይነት ፈተናዎችን ያሳልፋሉ። ግን መንግስትም ይሁን ታዋቂ ሰዎችም ይሁኑ ሌሎችም ሰዎች ይሁኑ ምንም አይነት በዚህ ጉዳይ ላይ ሲያደርጉ አንመለከትም። ዛሬ ሴቶቻችን በወጡበት በገቡበት በሄዱበት መንገድ ሁሉ ብዙ መከራን እየተቀበሉ ይገኛሉ። አስተውሉ ውድ ቤተሰቦቼ፣ ብዙዎቻችን በልማዳዊ ክርስትና ሕይወት ውስጥ ስለምንገኝ የጉዟችን አካሄዳችን ድርጊቶቻችን በሙሉ ልማዳዊ ስለሆኑ ዲያብሎስ እኛን የሚያጠቃበትን መንገድ በተለያየ መንገድ እያዘጋጀ ይመጣል። አሁን እዚህ ጋር ማሳያችሁ መረጃ እንዲህ ይላል። ከእጮኛዋ ጋር በመዝናናት የነበረች ወጣት ላይ ያስገድዶ የመድፈር ጥቃት የፈጸመው የጸጥታ አካል በእስራት ተቀጣ ይላል። በጣም እኮ የሚገርም ነው ውድ ቤተሰቦች። ወዴት እየሄድን ነው? ወዴት እየተጓዝን ነው? ውድ ቤተሰቦች፣ ከእጮኛው ጋር የምትዝናናን እህት ወይም ደግሞ ሴት ከጓደኛው ነጥሎ ጓደኛውን አስሮ ጓደኛውን ቀጥቅጦ እጮኛውን መድፈር ማለት ምን ማለት ነው? ውድ ቤተሰቦች ምንድን ነው ግን? ወዴት ጭራሽ እኮ ባህሪያችን ሰዋዊነት ባህሪያችን እየጠፋ ወደ ሌላ ነገር ውስጥ እየገባ ነው። ውድ ቤተሰቦች ዛሬ በየማህበራዊ የሚጋራውን የወሲብ ቪዲዮዎች በየማህበራዊ ሚዲያ የሚለቀቁ የቤት ገመናዎቻችንን ተመልከቱ። ውድ ቤተሰቦች በጣም አስነዋሪ አሳፋሪ ጊዜ ላይ እየደረስን እንገኛለን። ይሄ ጊዜ ከምንም ጊዜ በላይ ውድ ቤተሰቦች ወደ እግዚአብሔር የምንቀርብበት ጊዜ ነው። ወደ እግዚአብሔር የምንጠጋበት ጊዜ ነው። ዛሬ ለመዝናናት እያልን በየቦታው የምትሽከረከሩ ሴት እህቶቼ በጣም ጥንቃቄ ልታደርጉ ይገባል። አፍቅሬዋለሁ፣ እወደዋለሁ፣ እሱ የጠራበት ቦታ እሄዳለሁ ብላችሁ ከቤት የምትወጡ ሴቶች አንድም ከቻላችሁ በእምነታችሁ በክርስትና ሕይወታችሁ ጠንካራ መንፈሳዊ ሕይወትን ልትገነቡ ይገባል። ለጓደኝነት ለእጮኝነት ጊዜ ለምታደርጓቸውን እንቅስቃሴዎችም ልትገድቡ ይገባል። ይኸውላችሁ ተመልከቱ። እንግዲህ ለመዝናናት ወጣ ህይወቷ እንደ በዚህ መንገድ እንዲሆን ተደርጓል። ቢያውም ጸጥታን በሚያስከብሩ በጸጥታ አካላት ማለት ነው። ተመልከቱ እንግዲህ አሁን ወንጀልን እንዲከላከሉ የተመደቡ ህግ አስከባሪዎች ራሳቸው ቀንደኛ የወንጀል ፈጻሚዎች እየሆኑ ነው። ይህንን ብስራት ራዲዮ ነው እንግዲህ የዘገበው። ይሄ መረጃውን ያቀረበው ብስራት ራዲዮ ነው። አሁን እነዚህ የሚዘገቡ መረጃዎች በግልጽ በሆነ አጋጣሚ የሚታዩ ናቸው። ከዚህ በላይ ያልታዩ ብዙ አይነት ጉዳቶች ሴቶች እህቶቻችን ላይ እየደረሱ ይገኛሉ። መቼ ነው ይህ ነገር የሚቆመው? መቼ ነው የሚያበቃው? ለዚህ ነገር ደግሞ ብዙዎቻችን ተጠያቂዎች ራሳችንም ነን። ምክንያቱም እርቃናችንን የምንመላለስ እርቃናችንን የምንሽከረከር ሰዎች እንዲደፍሩን ብዙ አይነት ነገሮችን ራሳችን ውስጣችን ባለው መንፈስም የምናመቻች ለዲያብሎስ ራሳችንን አመቻችተን እያቀረብን ያለነው ራሳችን ነን። ቢሆንም ግን የፈለገ ነገር ቢሆን እንደዚህ አይነት ድርጊቶች ሊወገዙ ስርዓት ባለው መንገድ እነዚህ ነገሮች ሊስተካከሉ ይገባል። ይህ በጣም አስነዋሪና አሳፋሪ ድርጊት ነው። ህግን የሚያስከብሩ ሰዎች በዚህ ደረጃ ወርደው ሰዎችን በመድፈር አስተውሉ። ከእጮኛው ቀምቶ እስከ መድፈር ድረስ መድረስ ማለት ነው። ምን አይነት ኢትዮጵያ ውስጥ ምን ያልተፈጸመ ነገር አለ? ውድ ቤተሰቦች አሁን ምን ያልተደረገ ነገር አለ? በእውነት እግዚአብሔር በእውነት ሁላችንን የሚጠብቀን። በዚሁ አጋጣሚ በተለያየ መንገድ ህይወታቸውን ያጡትን ሴቶች እህቶቻችንን፣ ወንድሞቻችንን፣ ቤተሰቦቻችንን እግዚአብሔር አምላካችን በእውነት ምሕረቱን ይላክላቸው። እግዚአብሔር አምላካችን ያስባቸው። በእውነት ብዙ አይነት የሚያሳዝኑ ነገሮችን እየሰማን እንገኛለን። በየጊዜው ከጊዜ ወደ ጊዜ ብዙ የሚያሳፍሩ አስነዋሪ ድርጊቶችን እየሰማን እንገኛለን። እግዚአብሔር አምላካችን የምሕረት እጆቹን ይላክልን በእውነት። ስለዚህ ተመልከቱ እንግዲህ ብስራት ሬዲዮ እንደዘገበው የጸጥታ አካል የሆነው ግለሰብ የወንጀል ድርጊቱን የፈጸመው በምዕራብ ወለጋ ዞን ግንቢ ከተማ ሲሆን ጥቃቱ የደረሰባት ግለሰብ በወቅቱ ከእጮኛዋ ጋር በመዝናናት ላይ እንደነበረች ተገልጿል ይላል። እንግዲህ ተመልከቱ በመዝናናት ላይ ያለችን ሴት። ስለዚህ ውድ ቤተሰቦች ለመዝናናት ከጓደኞቻችሁ ጋር ለመጫወት ብላችሁ በሚወጡባቸው ጊዜዎች በጣም ጥንቃቄ አድርጉ። እኛ በተደጋጋሚ የመናፍስትን ሴራና ጉዳይ የምናጋልጠው ለዚህ ነው። ጠላታችን ዲያብሎስ ከኛ የሚፈልጋቸውን ግብሮች ሲፈልግ ብዙ አይነት መንገዶችን ይጓዛል። ለዚህም ነው በሄድንባቸው መንገዶች ሁላ እድላችን፣ ሰላማችን፣ ትዳራችን በረከት እንዳይኖረው ብዙ አይነት ፈተናዎችን የሚያመጣው። ይቺታችን እንግዲህ በዚህ መንገድ ከህይወቷ የትዳር ጓደኛዋ ከነበረ ህይወቷን አጣች ማለት ነው። ጓደኝነቷን አጣች ማለት ነው። ጓደኛውን ማጣት ብቻ አይደለም፣ ትዳሯንም ህይወቷንም አጣች፣ ነፍሷን ጭምር አጣች ማለት ነው። እቺ ልጅ በጣም የሚያሳዝን ነው። ከዛ በኋላ እቺ ልጅ ምን አይነት ኑሮ ልትኖር ትችላለች? ተደፍራ ምን አይነት ህይወት ልታሳልፍ ትችላለች? ይቺታችን አያችሁ፣ ዲያብሎስ ዛሬ ብዙ አይነት ጉድጓድ እየቆፈረልን ይገኛል። ብዙ አይነት ፈተናዎችን ወደታችን እያመጣ ይገኛል። ይህንን የምናሸንፈው ደግሞ በእምነት ስንሆን ብቻ ነው። እግዚአብሔር አምላካችን ሁላችንን ይርዳል። ነፍሳችን ውስጥ
ትልቅ ህማም አለ ክርስቲያኖች ውስጣችን አለመርካት አለ መቅበዝበዝ አለ ሰላም ማጣት አለ መረበሽ አለ መፍራት አለ መደንገጥ አለ መጪውን ጊዜ ሁሉ መፍራት አለ በትዳር ደስተኞች አይደለንም በስራ ደስተኞች አይደለንም በጓደኞቻችን ደስተኞች አይደለንም ብዙ ሞታ ችግር አለ ያ ሁሉ የውጭ ችግር አይደለም ክርስቲያኖች ያ አብዛኛው የውስጥ ችግር ነው የነፍስ በሽታ ምልክት ነው ሰላም የለንም እንደተጻፈው ከእግር ጫማ እስከ ራስ ድረስ ጤና የለውም ቁስል ነው ይህንም ሰው ስናየው ቁስል ነው የሚሰማን ያኛውንም ስናየው ሌላ ስሜት ነው የሚሰማን ነፍሳችን ይቆሰለች ናት ቁስል መግልም ነው ውስጡ ዣለው ብሶት አለው ጉዳት አለው ይሄ ስለ ስጋ የተነገረ አይምሰላችሁ ስለ ነፍስ የተነገረ ነው ክርስቲያኖች እና የኛ ዘመን ነፍሳችን እንደዚህ የቆሰለች ናት ከላይ እስከ ታች ድረስ በብዙ ኃጢአቶች የቆሰለች ናት ስለዚህ እንደዚህ ቆስለን እንደዚህ ተጎድተን በኃጢአት ተይዘን ሰውነታችን በሙሉ ተወርሳ እንደዚህ ሆነን የምናቀርበው መስዋዕት የምናቀርበው አገልግሎት የምናቀርበው ጸሎት ብዙ ተሰሚነት የማይኖረው በኃጢአተኝነታችን ምክንያት ክርስቲያኖች ለዚያ ነው የእግዚአብሔርን ቃል ሰምቶ የሚኖር ሕጉን በመዓልት በሌሊት የሚያነብ በውሃ ዳር እንደተተከለች በየጊዜው ፍሬዋን እንደምትሰጥ ቅጠሎቿ እንደማይረግፉ ዛፍ ይሆናል የሚለው የሚከተለው የመጀመሪያ የኃጢአትን መንገዶች ከቆረጥን በኋላ ነው እና ክርስቲያኖች ዛሬ እኔ አጭር ነገር ነው ማስተምራችሁ አጭር ነገር እኛን ክርስቲያኖችን እንደዚህ ከእግር ጫማ እስከ ራስ ድረስ ቁስለኛ ያደረጉን ዋና ኃጢአቶች ምን ናቸው እያንዳንዳቸው አንዱ ብቻ የአንድ ቀን ትምህርት ያስፈልጋቸዋል ዛሬ እኔ ቁጥራቸውን እንድትይዙ ትፈልጋለሁ ብዙ የቤተ ክርስቲያን በተለይ የገዳማት አባቶች ሰውን ቁስለኛ የሚያደርጉት ነፍስን በሽተኛ የሚያደርጓት ደካማ የሚያደርጓት ጸሎታችን እንዳይሰምር ኑሯችን ሰላም እንዳያገኝ ከሰው ጋር ሁሉ በተገናኘ ቁጥር እንድንረበሽ እንዲህ አይነት የነፍስ ቁስል ሰውነቱ ቆስሎ መገል ካለበት ሳር ሲነካ ሁሉ እንደሚቆስለው ታውቃላችሁ አይደለም አሁን በውጫችን አካላችን ቆስሎ መግል እጅ ከያዘ ሳር ሲነካን እጁ ይፈሳል ያመናል ያንሰፈስፈናል ያሁኑ የኛ ዘመን ሰው እንደዛ ነው ትንሽ ነገር ታቆስለዋለች ቂም ታስይዘዋለች ወንድሙን እህቱን ታስጠላዋለች እንዲህ አለችኝ ጎዳኝ ስሜት የተጎዳ ልብ የተሰበረ ቅስም የተሰበረ ለምን ይመስላችኋል ውስጣችን መጀመሪያ ስለቆሰለ ዛሬም አለ ከእግር ጫማ እስከ ራሳችን ድረስ ስለቆሰለ በኃጢአት ስለቆሰለ ትንሽ ነገር ነው አሁን የሚያደማል በጣም ትንሽ ነገር ክርስቲያኖች የጉዳታችን መጠን ነው የሌሎች ሰዎችን የጎዱን ይመስለናል እንጂ ቀድመን ስለተጎዳን ነው ሌሎች ሰዎች ትንሽ ነገር ሲናገሩን ትንሽ ነገር ሲገጥመን በጣም እንጎዳው ለዛ ነው መጽሐፈ ጦቢት ላይ ማለት ነው ምኑ ላይ ነው የወደቀበት የዶሮ ኩስ ማለት የወፎች ኩስ አይኑ ላይ ነው የወደቀበት ከዛ አይኑ ታወረ አይኑ ስለታወረ ልጁ ጦቢያን ላከው ይላል ልጁን ጦቢያን ላከውና ወለተ ራጉኤልን አግብቶ መጣ የራጉኤል ልጅ ማለት ነው ራጉኤል የሚባል አንድ ጥሩ የሆነ መልካም ሰው አለ ልጁ በጭኗ ላይ 7 አጋንንቶች ተቀምጠውባት ጭኗ ላይ ዳሌዋ ላይ ማለት ነው ያገባቻቸውን ባሎች በሙሉ ይገልባት ነበር ስታገባ አብራቸው ስተኛ ሲሞቱባት አልጋ ላይ ደርቀው ሲገኙ አስማንዲዮስ ወይም አስሞቲዮስ የሚባል መንፈስ አርፎባት አስቡት እንግዲህ እቺ ሴት መከራዋን መታይ በጣም ቆንጆ ሴት ናት ግን መጨረሻ ላይ ጦቢያ መጥቶ ቅዱስ ሩፋኤል አዞት አግባት እሷ ላይ ያለውን አስማንዲዮስ የሚባለውን አልጋ ላይ ተቀመጠውን ባሎቿን የሚገልባት ትዳር የሚበትነውን ይሄ ባልና ሚስትን ፊትና ኋላ ጀርባ ለጀርባ እንዲተኙ የሚያደርገውን ይሄን መንፈስ አንተ ትመተዋለህ ብሎ ለተሰጠው መድኃኒት ቅዱስ ሩፋኤል በነገረው መሰረት ከገነት የመጣውን አሳ ጉበት አጨስበት ብሎ ያንን ጉበት ሲያጨስበት ያ መንፈስ ደንግጦ ወጥቷል እንግዲህ ቅዱስ ሩፋኤል ባዘዘው መሰረት ማለት ነው
እና ጦቢያ ይችን ሚስቱን ይዞ ወደ አገሩ ሲመጣ አይኑም የበራለት በዚሁ ነው። ግን የወደቀበት ከአይኑ ላይ የወደቀበት ምንድነው? የወፎች ኩስ ነው ወድቆበት፣ ዛፍ ስር ተኝቶ እያለ ኩስ ወድቆበት አይኑ የታወረው። ቅጠሏ ብትወድቅ አለ አይን ትጎዳለች አለ። አይን ስትጎዳ ደግሞ መላ ሰውነት ይጎዳል። ሰይጣንም እንደዛ ነው። አያችሁ እንዴት እንዳብራራ? በደንብ ስሙ፣ ተደግመዋለሁ። ቆንጆ ማብራሪያ ነው። እኔን አይነካኝም፣ ስልጣን የለውም፣ 40 ክንድ ከኔ ይርቃል፣ በስማም ስለው እኛ ቤት ዛሬ አይመለክም ምናምን ቲቪተኛና የምትሉ ወጠጤው አስተሳሰብ ያላችሁ ሰዎች መምህራችሁን ስሙ። ያው እየተናገረ ነው። ትንሽዬ ስህተት ካገኘ ከእናንተ ላይ ትንሽ ቀዳዳ ካገኘ እንደ ቻሌንጀር ነው ህይወታችሁን የሚቀይረው። በደንብ ስሙት። ተደግመዋለሁ እዚህ ልጅ የዚህን መምህር ንግግር። አንዷ ቅርንጫፉ አይደለም አንዷ ቅጠል ብትወድቅብህ ትጎዳለች? አትጎዳኝ? እርግጠኛ ነህ? አንዷ ቅጠል ማለት ነው። አንዷ ቅጠል አንተ ጋር ብትወድቅ አትጎዳኝም? ተው። አዎ። አይ ምን ላይ ብትወድቅ ነው ማለት ያለብህ? አይንህ ላይ ብትገባ ተጨናብሰህ ልትወድቅ ትችላለህ። አይ እቺ ቅጠል አቅም አለ። ዲያብሎስ ቅጠል ነው። ልብህ ላይ ካረፈብህ ግን የአይንህ ልብ ላይ ካረፈ ግን አይደለም ቅጠሏ አንሳ እንኳን አንተ አይንህን ልታጠፋ ትችላለች። የዓለም ልብ ላይ ቅጠል የሆነ ዲያብሎስ ወደቀ። ዛፍ እኮ አይደለም የሚወደቅ፣ ዛፍነት የለውም ዲያብሎስ፣ አንድ ተራ ቅጠል ነው። ግን ዓለም ልቡን ሰጠው፣ ዓለም አቅሙን ሰጠው፣ ህይወቱን ሰጠው። ቅጠሏ አንተ አሁን አትጎዳኝም ማለት አዎ፣ የሆነ ራስ ላይ ምናምን ቢያርፍ ማረፉንም አታውቅም። ቅጠልማ በቃ ተራ ነገር ነው። ግን አይን ደግሞ አለ። አሁን ዲያብሎስ የዓለምን አይን ነው እያጠፋ ያለው በጣም። ስለዚህ ትንሿ ነገር አይንህን ልትጎዳ ትችላለች። ሌላ ቦታ ላይ መኖሯን የማታውቃት ትረፍብህ ሰው ነግሮ እንኳን ችላ የምትለው ነገር እንዲህ ሊጎዳ ይችላልና አዎ። አሁን እንግዲህ እዚህ ውስጥ እኛ የምንማማረው ምንድነው? እየጸለይን ነው፣ እየሰገድን ነው፣ እያገለገልን ነው፣ ክርስቲያንን ማተባሰር ያለው ነጠላ አድርጌ ያለው ኦርቶዶክስ ሆኜ እየኖርኩ ነው ብለን እንኖራለን። ግን አይን የሆነው ህይወታችን ላይ ልጆቻችን ይሆናሉ፣ ገንዘባችን ይሆናል። አይን ብለን የምናስበው ልክ እንደ አይናችን የምንሳሳለት ጉዳይ ላይ ያርፍና ያጠቃናል። የዓለማችን ልብ ላይ ያርፏል ብሎ ነው የተናገረው። አንድ ሊቅ ልክ እንደዚህ አድርጎ ሲናገር ደስ ይላል፣ ይገባናል። እኛም የገባንን ደግሞ እንደዚህ አድርገን ደግሞ ለዓለም እናስተላልፋለን። ምናልባት ይሄ መምህር የራሱ ዩቲዩብ ቢኖረው እኛንም የሚገስጽበት ህዝቡንም የሚያስተምርበት የራሱ የሆነ ነገር ይኖራል ብዬ አስባለሁ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና ወሳኝ ጉዳዮችን ለማንሳትና ለመወያየት ችለናል። በቀጣይም ደግሞ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ባለንበት ህይወት በጉዟችን በመንገዳችን ሁላችንም ውድ ቤተሰቦቼ በተቻለን አቅም በጸሎት ልንበረታ ይገባል። በተቻለን አቅማችን በፈቀደው መንገድ ለጸሎትና ለስግደት ለመንፈሳዊ ነገራት ጊዜ ልንሰጥ ይገባል። ዛሬ ብዙ ዋጋ እየከፈልን ያለነው ትንሽዬ ናት ብለን ምንም አይነት ዋጋ ያልሰጠናት ትኩረት ያልሰጠናት ጸሎትና ስግደት ብዙ ዋጋ እያስከፈለችን ትገኛለች። ስለማናደርግ ጸሎት ስለማናደርግ መንፈሳዊ ጉዳዮችን ስለማንፈጽም ዲያብሎስ እንደፈለገ እኛን ሊያዘንና እንደፈለገ ፈርሶ አድርጎ ሊጋልበን እየቻለ ይገኛል። ነገር ግን ብዙዎቻችን እንደ ቀን የምናያት ትንሽዬ ጸሎት ብዙ ዋጋ ለኛ ወደ ቤታችን ታመጣለች። ትንሽዬ አቡነ ዘበሰማያት፣ ትንሽዬ ሰላም ለኪ ብናደርግ፣ ትንሽዬ መዝሙረ ዳዊት ብንጸልይ እነዛ ልምዶች ከፍ እያሉ ይሄዳሉ። ብዙ ዋጋ የምናገኝበት ይሆናል። እግዚአብሔር አምላካችን ሁላችንን የሚያግዘን የደከምን ብዙ ፈተና እያሳለፍን ያለን ብዙ መከራ እያሳለፍን ያለን አይዟችሁ፣ እግዚአብሔር አምላካችን ጽናቱን ብርታቱን ጉልበቱን ይሰጣችኋል። ካላችሁበት ከተያዛችሁበት ከመከራው ከችግሩ ከፈተናው እግዚአብሔር መንጭቆ ያስወጣችኋል። እግዚአብሔር አምላካችን ሁላችንንም ካለንበት መከራ ካለንበት ፈተና እግዚአብሔር አምላካችን ያስወጣን። ስለዚህ እንበርታ፣ ተስፋ በጭራሽ እንዳንቆርጥ። ክርስቲያን ተስፋ ሊቆርጥ አይገባም። ያለውን ነገር ይዞ ያለውን ውዳሴ ማርያም ይዞ ያለውን መዝገበ ጸሎት ይዞ ወደ እግዚአብሔር ባለው በባዶ እጁ በሚያደርገው ነገር ሁሉ እያደረገ ወደ እግዚአብሔር ይቀርባል። እኛም ወደ እግዚአብሔር ልንቀርብ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።